መከላከያ ላለፉት 3 ዓመታት በአማራ ሕዝብ ላይ ትልቅ መከራና ስቃይ ያወረደውን ጽንፈኛ ለአንዴና ለመጨረሻ ጊዜ ለማጥፋት በሚል ትልቅ ዘመቻን ከፍቷል። ይህ ዘመቻ በጎጃም አዊና በደቡብ ጎንደር አካባቢዎች ላይ ያነጣጠረ ሲሆን በእነዚህ ቦታዎች ላይ ደግሞ ከፍተኛ ጦርነት እየተደረገ ይገኛል። በተለያየ ጊዜ እጃቸውን ለመከላከያ እየሰጡ የሚገኙት የዚህ ቡድን አባላት እንደሚናገሩት ከሆነ ፋኖ ለአማራ ሕዝብ የቆመ ሳይሆን ተላላኪ ሆኖ በአማራ ሕዝብ ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ እንዲደርስ ምክንያት ሆኗል በማለት እየተናገሩ ይገኛሉ። የፌዴራል መንግስቱ ዛሬም ድረስ አንድ ነገር ላይ ጥንቃቄ ማድረግ ይገባዋል። ትናንትና ከህወሓት ጋር የነበሩና በትንሽም በትልቅም ጉዳይ ተጣልተው ወደ አዲስ አበባ የመጡ የህወሓት ነባር አባላቶችን በአይነ ቁራኛ መመልከት አለበት። እነዚህ ሰዎች አካላቸው አዲስ አበባ ቢሆንም ልባቸው ግን ዛሬም ድረስ በደደቢት በረሃ ላይ ከተመሰረተው ወያኔያዊ አስተሳሰብ ያልተላቀቁ ናቸው። ያጣላቸው የጥቅም ጉዳይ እንጂ ኢትዮጵያ ስለምትባል ሀገር ያላቸው ፍቅር አይደለም። ይህንን ሲባል ደግሞ ሁሉም ከህወሓት ጋር የተጣሉና በአዲስ አበባ የሚገኙ የህወሓት አባላቶች ዛሬም በወያኔያዊ እሳቤ ላይ ይገኛሉ ማለት ግን እንዳልሆነ መረዳት ያሻል። አሁን ሁሉም ነገር የማብቂያው መባቻ ላይ ይገኛል። 51 የስቃይና የመከራ ዓመታት ከኢትዮጵያ ሰማይ ላይ ሊገፈፉ የቀናት ዕድሜዎች ቀርተውታል። ህወሓት የሚባል የሞት ፈልፋይ ድርጅት መጨረሻው ላይ ደርሷል። ትግራይ ሙሉ ለሙሉ ከወያኔ እጅ ወጥታ በለውጥ ኃይሉ ቁጥጥር ስር መግባቷ ተሰምቷል። ደብረጽዮን እጅ ሰጥቷል። ሞንጆሪኖ ተማርካለች። ዓለም ገብረዋህድ የፌዴራል መንግስቱን አስተሳሰብ መቋቋም ተስኖት አሁን ድረስ ከጡት አባቱ ኢሳያስ አፈወርቂ የድህነት እጆችን እየጠየቀ ይገኛል። ዛሬ 1983 ዓ.ም አይደለም። አሁን ደርግን ገረሰስን ብለ የምትፎግርበት ወቅትም የለም። ሁሉም ነገር አብቅቷል። ተራራ አንቀጥቃጭ ትውልድ ነን የሚለው ፉከራ ተረት ተረት ሆኖ ቀርቷል። ዘመን ተለውጧል። ጊዜ ተቀይሯል። ዓለም ዲጂታል ከሆነች ዓመታት ተቆጥሯል። ህወሓት የገነባው የስብዓት ዳይኔስቲ ቀስ በቀስ በጠቅላይ ሚኒስትር ዶክተር አብይ አህመድ የሐሳብ መዶሻ ዳግም ላይ ጠገን እየፈራረሰ ይገኛል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ መሃል ሚዲያ ትንታኔ ሰዓታችን ነው። በዛሬው ትንታኔያችን ላይ ህወሓት በአዲስ አደረጃጀት መመለሱን እያስታወቀ ቢገኝም ቲዲኤፍ ሲል በሰየመው ታጣቂ መካከል መሰነጣጠቅ መፈጠሩም ተሰምቷል። ከዚያ ውጭ መከላከያ ሰራዊት በጎጃምና በምዕራብ ጎንደር የወሰደውን እርምጃ እንዳሰስበታለን። እስከ ዝግጅቱ ፍጻሜ ድረስ አብራችሁን እንድትሆኑ በመጠየቅ ከሀፍታ ቆይታ በኋላ ወደ ትንታኔው የምንመለስ ይሆናል። እስከዚያው ሚዲያችንን ሰብስክራይብ፣ ዝግጅታችንን ደግሞ ላይክና ሼር በማድረግ የሚዲያችን አጋር መሆኑን አይዘንጉ። ትንቢትሽ ፈጸመ ከመሬት ጠባይ በል ከአጥናፍ እስከ አጥናፍ ገድልሽ ይንበልበል። መከላከያ ሰራዊት በዛሬው ዕለት ይዞት በወጣው መረጃ መሰረት ባለፉት 4 ቀናት በጎጃምና በደቡብ ጎንደር አካባቢ ከፍተኛ ኦፕሬሽን የፈጸመ ሲሆን በዚህ ልዩ ኦፕሬሽን በርካታ ታጣቂዎችና የብርጌድ አመራሮች መደምሰሳቸው ታውቋል። ከደብረ ታቦር እስከ ምስራቅ እስቴ ወረዳ፣ ከላይ ጋይንት እስከ ታች ጋይንት አርብ ገበያ ድረስ፣ ከላይ ጋይንት እስከ ጨጨሆ ድረስ እንዲሁም ከሐሙሲት እስከ ደወል ኮኮታ ድረስ የምስራቅ እዝ ባደረገው ከፍተኛ ስምሪት በርካታ ቁጥር ያላቸው የጽንፈኛው አባላት ሲደመሰሱ መከላከያም እነዚህ ወረዳዎችን መቆጣጠሩንና የወረዳው አስተዳደሮች መንግስታዊ አገልግሎት እንዲሰጡ ማስቻሉን በፌስቡክ ገጹ ላይ ባወጣው መረጃ ገልጿል። ከዚህ በተጨማሪ በሰሜን ጎጃምና በምዕራብ ጎጃም በተደረገ ልዩ ኦፕሬሽን አሰፋ ሞሃባ በእነሱ አጠራር ብርጌድ ሰብሳቢ፣ ደርበው ደሳለኝ በእነሱ አጠራር ብርጌድ ዘመቻ፣ መኳንንት ገበየው በእነሱ አጠራር ሻለቃ አመራር እንዲሁም አስካላ አማራ የተባለ ቲክቶከር መደምሰሳቸውን መከላከያ ገለጸ ሲሆን በመሳሪያ ደረጃ ደግሞ ኤኬኤም ክላሽ፣ የቃታ መሳሪያ፣ ሽጉጥ፣ የብሬን ሸንሸል ከነጥይቱ እንዲሁም የክላሽ ጥይት እንደተማረከ ገልጸዋል። ከ500 በላይ ታዳሚዎች በአድዋ ሙዚየም አዳራሽ ውስጥ ተሰብስበዋል። ይህ መሰባሰብ ያስፈለገው ዶክተር ሀጎስ አብራ የተባሉ ግለሰብ የጻፉትን መጽሐፍ ለማስመረቅ ነው። በዚህ የመጽሐፍ ምረቃት ላይ በርካታ አገራቸውን የሚወዱ ራሳቸውን የሚሰዉ የትግራይ ተወላጆች ተገኝተዋል። መድረክ መሪው የመክፈቻ ንግግር ለማድረግ ወደፊት ጠጋ በማለት ስደተኛ ስለሆንኩኝ አማርኛ እንዳላ
ስለማበላሽ በአማርኛ ልናገርም በማለት ንግግሩን ጀመረ። ቀጠል አድርጎም ለቆንጅየዋ ትግራይ እና ለትግራይ ዲሞክራሲ ብለው መስዋዕትነት ለከፈሉ ወጣቶች ከመቀመጫችን ብድግ ብለን የ1 ደቂቃ የህሊና ጸሎት እናድርግ ሲል ተናገረ። ሁሉም በዚህ አዳራሽ ውስጥ የሚገኙ ጥሪ የተደረገላቸው እንግዶች የመድረክ መሪውን ትዕዛዝ ተቀብለው ብድግ አሉ። ይህንን መድረክ እንዲመራ የተመረጠው ግለሰብ ጋዜጠኛ አቤል ጉዑሽ ይባላል። ይህ ሰው የአድዋ ሙዚየም አስተዳደሮችን ይህንን አዳራሽ በነጻ ስለሰጣችሁን እናመሰግናለን ማለት ሲገባው ስደተኛ ስለሆንኩኝ አማርኛ አላወራም ማለት ነው የመረጠው። እንደዚህ ሰው ገለጻ ከሆነ ከትግራይ መጥቶ አዲስ አበባ እየኖረ ስለሆነ በሌላ ሀገር ውስጥ እንደሚኖር ሰው ራሱን ቆጥሮ ስደተኛ ነኝ ማለትን መርጧል። አማርኛ አላወራም ማለቱ ደግሞ ከዚህ በፊት ጀነራል ተክለብርሃን የሚባሉ ግለሰብ አማርኛ ቋንቋን ለመማር የፈጀው ጊዜ ይቆጨኛል ብለው ከተናገሩት ጋር ይመሳሰላል። ሰንደቅሽ ከፍ ይበል ይቁም ለዘላለም፣ ሰላም ጥጋብ ደስታ ይታይብሻል። የህወሓት በርካታ አባላት በደብረ ጽዮን ቡድን ግትር አቋም ምክንያት ከድርጅቱ በመውጣት ገሚሱ ራሳቸውን ሀራ መሬት በማለት በጫካ መንቀሳቀስ የጀመሩ ሲሆን ገሚሱ ደግሞ ከመቀሌ ወደ አዲስ አበባ በመምጣት እናት ድርጅታቸውን እየታገሉ ይገኛሉ። ህወሓት በበኩሉ የጊዜ አስተዳደሩን በማስወገድ ሙሉ ለሙሉ ፖለቲካዊ ክንፉንና ወታደራዊ አደረጃጀቱን በበላይነት የሚመራበትን መዋቅር እየዘረጋ ቆይቷል። ዋዜማ ሬዲዮ ከተለያዩ ምንጮች ያገኘው ብሎ ባሰራጨው ዘገባ ላይ ህወሓት ቲዴፍ ተብሎ የሚጠሩትን ታጣቂዎችን በተለያየ አደረጃጀት እንደ አዲስ እንዲደራጁ ማድረጉ ታውቋል። ላለፉት 6 ወራት ባደረጉት የመዋቅር መሻሻል ላይ የቲዴፍ የታችኛው እርከንን ያማከለ መዋቅራዊ ለውጥ የተደረገ ሲሆን በከፍተኛ ደረጃ በሚገኙ አመራሮች ላይ የሽግሽግ ስራዎችም ተሰርቷል። ይህ አደረጃጀት ሰራዊቱን ከፖለቲካ ሽኩቻ በማውጣት ወደ አንድ ማዕከላዊ እዝ ወይም ሴንትራል ኮማንድ ለማምጣት ያለመ ቢሆንም በውስጡ ግን ከፍተኛ ውጥረትና ሽኩቻዎች እንዲሁም የአሰላለፍ ለውጦችን እያስተናገደ ይገኛል። በዚህ የአሰላለፍ ለውጦች ምክንያት ቲዴፍ እንደ አዲስ የተሰነጣጠቀ ሲሆን ህወሓት በ5 አደረጃጆች ማለትም የሰሜን ግንባር፣ የደቡብ ግንባር፣ የምዕራብ ግንባር፣ አርሚ 91፣ አርሚ 70 የሚባሉ አደረጃጀቶችን መስራት ቢፈልግም በቲዴፍ አባላት መካከል ከፍተኛ ውጥረትና ሽኩቻ በመፈጠሩ ምክንያት የደብረ ጽዮን ቡድን እጅ መስጠቱ ተሰምቷል። ሰንደቅሽ ከፍ ይበል ይቁም ለዘላለም፣ ሰላም ጥጋብ ደስታ ይታይብሻል። በ2013 ዓ.ም በተደረገው ጦርነት ምክንያት የትግራይ ክልል ሰራዊት ከመደበኛው ሰራዊት አደረጃጀት በመውጣት በውስጡ የተለያዩ የህብረተሰብ ክፍሎችን ማካተት የቻለ ሲሆን በዚህ አደረጃጀት ውስጥ የትግራይ ተወላጆች፣ የቀድሞ የመከላከያ ሰራዊት አባላት፣ ከጦርነቱ በፊት የነበረው የክልሉ ልዩ ኃይልና የፖሊስ አባላት፣ ሚሊሻዎችና ተማሪዎች እንዲሁም በተለያዩ የሥራ ዘርፎች ላይ የተሰማሩ ሰልጣኝ በጎ ፈቃደኛ ወጣቶችን ያቀፈ ነው። ይህንን የትግራይ ሰራዊት ቲዴፍ ብሎ የሚጠሩት ሲሆን በ4 ግንባሮችና በ12 ክፍለ ጦሮች የተከፋፈለ ሰራዊት አለው። አንደኛው የሰሜን ግንባር የሚባለው ሲሆን መቀመጫውን አዲግራት በማድረግ በውስጡ አርሚ 15፣ አርሚ 10፣ አርሚ 11፣ አርሚ 13 እና አርሚ 17 ተብሎ የሚጠሩ የሰራዊት አባላቶችን ይዟል። እየወጣ ባለው መረጃ መሰረት አርሚ 10 እና አርሚ 17 ተብሎ የሚጠሩት የቲዴፍ አባላት ሙሉ ለሙሉ ከደብረ ጽዮን ቡድን ጋር መጣላታቸውንና አፈንግጦ መውጣታቸው ተሰምቷል። ሁለተኛው ግንባር ደግሞ የደቡብ ግንባር ተብሎ የሚጠራ ሲሆን በስሩ በማይጨውና መሆኒ አካባቢ የሚንቀሳቀሰው አርሚ 20 ልዩ ስሙ አንበሳ እንዲሁም በኮረምና አላማጣ አቅጣጫ የሚንቀሳቀሱ አርሚ 21 እና አርሚ 23ን የያዘ ቡድን ነው። ይህ ቡድን የሰሜን ግንባር ተብሎ ከሚጠሩት አርሚ 15 እና አርሚ 13 አመራሮች ጋር መጋጨታቸው ተሰምቷል። ሌላኛው የቲዴፍ አደረጃጀት የምዕራብ ግንባር ተብሎ የሚጠራ ሲሆን ይሄኛው አደረጃጀት ደግሞ በውስጡ አርሚ 31 ተብሎ የሚጠራውን የቲዴፍ ሰራዊት በውስጡ አካቷል። አርሚ 31 ተብሎ የሚጠራው ታጣቂ በተለያየ ወቅት የተለያየ ተቃውሞችን ሲያሰማ የቆየ ሲሆን በጸለምት፣ ሁመራና ማይጸብሪ ድንበር አካባቢዎች ይንቀሳቀሳል። ሌላ በዚህ ግንባር ውስጥ የተካተተው የህወሓት ታጣቂዎች አርሚ 33 እና አርሚ 35 ተብሎ የሚጠሩ ሲሆን በወልቃይትና በሱዳን ድንበር መተላለፊያ አካባቢዎች ላይ በስፋት እንቅስቃሴ ያደርጋሉ። በሌላ በኩል ጀነራል ገብረመድህን ወይም ድንኩል ተብሎ በሚጠራው ግለሰብ የሚመራው አርሚ 91 ተብሎ የሚጠራው ታጣቂ ኃይል ነው። ይህ ታጣቂ ኃይል በሌላኛ ስሙ ሜካናይዝድ ተብሎ የሚጠራ ሲሆን ከባባድ መሳሪያዎችን የታጠቀ አካል ነው። ይህ ቡድን በመቀሌ ከተማ ልዩ ስሙ ኩሃ አካባቢ ሰፍሮ የሚገኝ ሲሆን
የመቀሌ ቁልፍ ቦታዎችን እየጠበቀ የሚገኘው ደግሞ አርሚ 9 ወይም ኮማንዶ ክፍለ ጦር ተብሎ ይጠራል። ሌላኛው የህወሓት ታጣቂ ኃይል አርሚ 7 በመባል የሚታወቅ ሲሆን ይህ ታጣቂ የፌዴራል መንግስቱና የህወሓት ጦርነት ውስጥ በነበሩበት ወቅት ከህወሓት ታጣቂዎች በመነጠል በሱዳን መቅረቱ ይታወሳል። ይህ በሱዳን የቀረው አርሚ 7 ተብሎ የሚጠራው ታጣቂ በጀነራል አልቡርሃን ከፍተኛ ድጋፍ የሚደረግለት ሲሆን የሱዳን ጦር በመሐመድ ሐምዳን ዳጋሎ ከሚመራው የፈጥኖ ደራሹ ኃይል ጋር በሚያደርገው ጦርነት ላይ ለጀነራል አልቡርሃን ደግፎ ፈጥኖ ደራሹን እየወጋ ይገኛል። ሊጠናቀቅ የአንድ ሳምንት ዕድሜ ብቻ የቀረው የታደሰ ወረደ ስልጣን በማንና በምን ሊተካል የሚለውን ጉዳይ መጪው ጊዜ መልስ የሚሰጥበት ይሆናል። በሌላ በኩል ደግሞ የሀገራዊ ምክክር ኮሚሽኑ የትግራይን አጀንዳ ማሰባሰብ ሂደት በአዲስ አበባ ውስጥ ማካሄድ የጀመረ ሲሆን የዚህን ምክክር መጀመር ስምረት ፓርቲ ምክክሩ በአዲስ አበባ ብቻ መካሄዱ በቂ አይደለም ሲል የተቸ ሲሆን አረና ትግራይ በበኩሉ በአሁኑ ሰዓት በትግራይ ያለው ሁኔታ የጦርነት ድባብ መሆኑን በመግለጽ በአሁኑ ሰዓት ተፈናቃዮችን ከመመለስና የትግራይን ህገ መንግስታዊ ጥያቄ ከመመለስ ውጭ ያሉ ጥያቄዎች ሁሉ የትግራይን መከራ ከማራዘም ውጭ ፋይዳ አይኖራቸውም ሲል ገልጿል። የቀድሞ የፌዴሬሽን ምክር ቤት ፕሬዝዳንት የነበሩት ወይዘሮ ኬራ ኢብራሂም ደግሞ የምክክር ኮሚሽኑ ንግግሩን በአዲስ አበባ መጀመሩ ተገቢ ነው ሲሉ ገልጸዋል። ነገሩ ጽንፍ የያዘና አስቸጋሪ ቢመስልም ምክክር ኮሚሽኑ ግን የአጀንዳ ማሰባሰብ ተግባሩን ቀጥሎበታል። ይህ ጉዳይ ምን ይዞ ይመጣል የሚለውን ነገር ቀናት መልስ የሚሰጡበት ይሆናል። የዛሬን በዚያ በቃው። ከትንታኔው ጋር ቢንያም ከድር ነበርኩኝ። አብራችሁኝ ስለነበራችሁ በማመስገን መልካም ቀን እንዲሆንላችሁ እመኛለሁ።